وإذ قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال مبين. السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، يقول الله تبارك وتعالى في محكم تنزيله: يا أيها الذين آمنوا اتقوا الله ولتنظر نفس ما قدمت لغد واتقوا الله إن الله خبير بما تعملون. ጌታችን አላህ ሱብሓነሁ ወተዓላ ምን ይላል? እናንተ ያመናችሁ ሆይ ወልተንظር ነፍስ ማ ቀደመት ሊገድ፣ ነፍስ ለነገ ያስቀደመችውን ትመልከት። አላህ ሱብሓነሁ ወተዓላ በቁርአኑ አማኞችን ሲጣራ ሲገስጽ እንዲሁ ሰምተን የምናሳልፈው እንዳይሆን ደጋግመን ወደ ውስጥ መመልከት ይኖርብናል። እየተጠቀምኩ ነው፣ ራሴ ማየት ያስፈልገኛል፣ የራሳችንን ማየት ያስፈልጋል። ወልተንظር ነፍሱን ማ ቀደመት ሊገድ፣ ነፍስ ለነገ ያስቀደመችውን ትመልከት። እስኪ ራሳችንን እንመልከት፣ ስራችንን እንመልከት። ምን ኸይር አለ፣ ምን ሸር አለ? ከተጣለብን ኃላፊነት እንደ ሙስሊም እንደ ኡማ ያለንበት ሁኔታ አስጨንቆን አሳስቦን አኺራችንን አስበን ያለንበትን ሁኔታ እንገመግማለን ወይ? ገምግመንም መስመር ለማስገባት እንጥራለን ወይ? ርዕሴ ከተውሂድና ከሽርክ ጋር የተያያዘ ነው። ተውሂድ እንደ ሙስሊምን ሙስሊም የሚያደርገው ወሳኙ ነጥብ ይሄ ነው። የትኛውም እስላማዊ ነጥብ፣ እስላማዊ ርዕስ አንገብጋቢ ነው፣ ወሳኝ ነው። ወሳኝ ስለሆነም ነው ነብዩ ሰለላሁ ዐለይሂ ወሰለም ትኩረት ሰጥተው ማስተማራቸው። ነገር ግን ከየትኛውም ርዕስ በፊት ሙስሊምን ሙስሊም ያደረገው ተውሂድ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሙዓዝን ወደ የመን ሲልኩ የመጀመሪያ ያሳሰቡበት ነጥብ ምንድነው? የመጀመሪያ የምትጠራበት ጉዳይ ወደ ላኢላሃ ኢላላህ ሙሐመድ ረሱሉላህ ምስክርነት ይሆናል። ከሰላት በፊት ከጾም በፊት ይሄን ነው ቀድማ ያሳሰቡት። ሙስሊምን ሙስሊም ያደረገው ከሰላት በፊት ተውሂድ ነው፣ ከጾም በፊት ተውሂድ ነው፣ ከአኽላቅ በፊት ተውሂድ ነው፣ ከወላጅ ሐቅ በፊት ተውሂድ ነው። ከየትኛውም ርዕስ በፊት ሙስሊምን ሙስሊም ያደረገው ተውሂድ ነው። በዚህ መጠን የማንነታችን ዋና ማጠንጠኛ ማዕከል እንደሆነ አውቀን ለጉዳዩ የሚመጥን ትኩረት አለን ወይ? ግንዛቤያችን ይሄንን የሚመጥን ነው ወይ? ጥንቃቄያችን ይሄንን የሚመጥን ነው ወይ? ሽርክ ይሄንን ዋና ነገር የሚንድ ነው። ስለዚህ ሰው ትልቅ ሀብት ሲኖረው ጥንቃቄው በዛው መጠን ይጨምራል። ጥንቃቄው ይሄ ነገር ድንገት ከእጄ ቢወጣስ ተራ ነገር አይደለም። ወደቀ ብሎ የሚጨነቅበት አይደለም። አንድ ውድ ነገር በእጁ የያዘ ሰው የዛ ነገር መጥፋት፣ ሰው ዛሬ ፓስፖርት ማውጣት ራሱ መከራ ነው ማለት አይደል? ፓስፖርት ቢጠፋበት ራሱ ይደነግጣል እኮ አይደል? ይጠነቀቃል። እቺ ተራ ነገር ከመሆኑ ጋር ማለት ነው። ሸሃደተይን በኢስላም ሸሪዓ ባለበት ሀገር ሙስሊምነታችን መመስከሪያ ቢጣቃ መታወቂያችን እሱ ነው። ከአላህ ዘንድ ነገ የውመል ቂያማ መጻኢ ዕድላችን ህይወታችን የሚመሰረትበት ወሳኝ ነጥብ ነው። ይሄን ትኩረት ስንረዳ ትኩረታችን አያያዛችንም ይጨምራል፣ እንክብካቤያችን ይጨምራል። ተውሂድ ያለው ሁሉ እኩል አይደለም። የሰገደ ሁሉ እኩል አይደለም የሚሸለመው። የሰደቀ ሁሉ እኩል አይደለም የሚሸለመው። ኢኽላሱ፣ እንክብካቤው፣ ጥራቱ ብዙ ነገሮች አሉት። ልክ እንደዚሁ ተውሂዳችን የተሻለ የምንመለጣበት ይሆን ዘንድ ትኩረታችን ሊጨምር ይገባል። በግንዛቤ ከተውሂድ አንፃር ከእውቀት አንፃር ያለንን ማስፋት
عفوا الشيء سلازي أهمية التوحيد يتوحيد عن قبقابينات عندما يقبع من الردة وقاو سنوك النبي صلى الله عليه وسلم يموت بمجرش حمامات شولا يهونو لعن الله اليهود والنصارى اتخذوا قبور أنبيائهم مساجد لأنه هيوتاتشون يجمروا بتوحيدنا يعني هلو مسوعة الناس يكفلوا لتوحيدنا فالسامياتشو سيقربم سلا توحيد يساسبالو لعن الله اليهود والنصارى اتخذوا قبور أنبيائهم مساجد የነብዮቻቸው መቃብር ምን አድርገው ስለያዙ የአምልኮት ቦታ አድርገው ስለያዙት ይላሉ ይሄ ማሳሰቢያ ከማንም በላይ የተዘነጋው በማን ነው ዛሬ እሳቸው እንከተላለን በምን እናታችን ዓኢሻ ረዲየላሁ ዐንሃ ምን ትላለች ولولا ذلك أبرز قبره ይሄ ባይሰጋ ኖሮ ቀብራቸው ውጭ ላይ ሆኖ ይቀበር ነበር ባይሰጋ ማለት ሌሎች አምልኮት ቦታ አድርገው መመላለሽ አድርገው ቀብራቸው እንዳይዙት ባይፈራ ኖሮ ቀብራቸው እንደማንኛውም ሙስሊሞች ውጭ ላይ ይቀበር ነበር ይሄን ለመቀነስ ለመከላከል እዛው ከሞቱበት ቤት ነው የተቀበሩት ነገር ግን በዚህ መጠን የህይወታቸው መጨረሻ ምዕራፍ ላይ ከማሳሰባቸው ጋር ዛሬ የዲኑ ምልክት ተደርገው የሚያዙ አካላት ቀብራቸው ላይ ምን አለ ቤት ተገንብቷል ሰዎች ጧፍ እስከማድረግ የሚሄዱበት ርቀት አለ ቀብራቸው ለበረካ ይያሉ አፈር የሚወስዱበት ቦታ አለ በርካታ አምልኮት የሚፈጸምበት አለ ለጭንቅ ለችግር የሚማጸኑበት ሁኔታ አለ ይሄ የነብዩ ሰለላሁ ዐለይሂ ወሰለም አደራን ሙሉ በሙሉ መናድ ነው የሚሆነው ሙሉ በሙሉ መናድ ነው ስለዚህ ስለ ተውሂድ እንድንነጋገር የሚያደርገን አንደኛ የተውሂድ ወሳኝ መሆን ሁለተኛ ያለንበት ተጨባጭ ስንትና ስንት ወገናችን ወልዮች ብሎ የሚያምንባቸውን አካላት እየተጣራ ነው በባህር እየተጓዘ ጀልባው ሲናወጥ የማይጠራ ጉድ የለም ዝናብ ሲጠፋ የማይጠራ ጉድ የለም አይደል እንዴ በርካታ لا اله الا الله محمد رسول الله የሚል ወገናችን ለጅን ያርዳል ዶሮ የተለያየ ስም ሰጥቶ ፍየል ሙክት ያርዳል የተለያዩ ነገሮችን ያርዳል ነብዩ ሰለላሁ ዐለይሂ ወሰለም ግን ምን ነበር ያሉት لعن الله من ذبح لغير الله ከአላህ ውጭ ላለ ያረደን የአላህ እርግማን በሱ ላይ ይሁንበት ነብዩ ሰለላሁ ዐለይሂ ወሰለም ወልጃለሁ የሚል አካል እንዴት ተዛዛቸው ጋር ተቃራኒ ሆኖ ይሰለፋል የተውሂድ አንገብጋቢነቱ አንዱ እዚህ ላይ ነው ያለንበት ተጨባጭ አሳዛኝ ሁኔታ ስለሆነ በተውሂድ ከፍ ያለው ትውልድ በሽርክ ወደታች መጨረሻን ጦርንጦስ ይወርዳል ይሄ እንዳይሆን ተውሂዳችንን ማጥራት ይኖርብናል ሌላኛው ስለ ተውሂድ እንድንነጋገር የሚያደርገን ነገር ምንድነው ወሳኙ የእምነታችን ክፍል ስለሆነ عمرو بن العاص نبي صلى الله عليه وسلم زند بممطات منالو أباتي العاص بن وائل بجاهلية متو جمل ليارد سنة سنو نبرا وندمي هشام أمساون جمل الردلة سنة لما فزم يا أباتاችን سنة لفزم سيفزم ነው የሞተው እሱ ለመፈጸም ወንድማችን 50 ገመል አረደ እንዴት ነው ምን ላርግ ብለው ጠየቋቸው ቀሪውን 50 ለረድ ወይ ነው የعمرو بن العاص ጥያቄ نبي صلى الله عليه وسلم من قال أما أبوك فلو كان أقر بالتوحيد فصمت وتصدقت عنه نفعه ذلك أباتهم توحيد بيقبل نوره بتصوم بتصدق الذي يتقمو نبر توحيد بيقبل نوره لا إله إلا الله مالتنا توحيد أهونس جمالوجين ታጣለህ እንጂ አባትህ አይተቀምም ይያሉት ተውሂድ በሌለበት ተራ ነገር አይደለም የተውሂድ ጉዳይ በዚህ መጠን ነው ትኩረት የምናደርገው ሰዎች እንዲሁ ከመላሳቸው لا اله الا الله ስላወጡ ተውሂድን አስገኝተዋል ማለት አይደለም የመካ አጋሪዎች ጉዳዩ በቃል ቢያልቅ ኖሮ አንገታቸውን ለሰይፍ አይሰጡም ነበር በመላስ لا اله الا الله ብሎ መዳን ቢቻል ኖሮ ልዩነቱን መፍታት ቢቻል ኖሮ በከፈለክ በላያችን ላይ እናንግስህ ከፈለክ ከሁላችንም በላይ ሀብታም እናድርግህ የሚል ጥያቄ ጠይቃሉ እንዴ ይሄው በለንልሃል በቃ ዞር በል ይሉ ነበርኩ ሙጊራ ኢብኑ ሹዕባ ረዲየላሁ ዐንሁ
ምን ይላል በአንድ ወቅት አቡ ጀህል ጋር ተቀምጬ ያለው ነብዩ ሰለላሁ ዐለይሂ ወሰለም መጡ ሳይሰልም ሰዓት ነው ሳይሰልም መጡና ምን አሉ አቡ ጀህልን አናገሩ አንድ ጊዜ ታዳምጥ ልናገር አሉት ልናገር አንድ ጊዜ አሉት እንዳስተላለፍክ እንደምንመሰክርልህ ነው አይደል የምትፈልገው መስከረንልሃል ዞር በላላቸው እሳቸው ከሄዱ በኋላ ዞር አለና እኔን ምን አለኝ አለ የሚናገረው እኮ ሐቅ እንደሆነ አውቃለሁ አለኝ ሱብሃንአላህ እና ለምንድን ነው ማንቀበለው የራሱን የጎጥ ጉዳይ አነሳ የዘር ጉዳይ የቤተሰብ ጉዳይ ሲቃያው ለበኑ ሐሽም ከሆነ እንደዚህ ለበኑ ሐሽም ከሆነ ለኛ ምንድነው የሚተርፈናል አሁን ነብይንም ብለው ተነሱ ጭራሽ ስንቀራረብ ሰዓት ተከሻ ለተከሻ ጉልበት ለጉልበት ስንለካካ ከዛ እንደገና ከኛ ነብይ ያላሉ በጭራሽ አላደርገው ማልቀበልም ማለት ጉዳዩ እሱ የዘር አጀንዳ ነው ያነሳ ያለው እንጂ ሐቁን ተረድቶታል የፈለኩት ነገር ምንድነው ጉዳዩ በምላስ ቢያልቅ ኖሮ ለመቀበል ይሄን ሁሉ መስዋዕትነት አይከፍሉም ነበር ይሄን ሁሉ ርቀት አይሄዱም ነበር ስለዚህ ተውሂድ በተግባር ነው መገኘት ያለበት በተግባር ነው መገኘት ያለበት ያለ ተውሂድ እስላም የለም ያለ ተውሂድ እስላማችንን አስቡት ስንትና ስንት የባዕድ አምልኮ ላይ ምን ወርቅ ተውሂድ ባይኖር ዘላለማዊ ክስረት ነው የሚከተለው ዘላለማዊ ክስረት ነው የሚከተለው ስለዚህ ጤናማ የሆነ ማህበረሰብ ይኖረን ዘንድ ጤናማ የሆነ ግንዛቤ ይኖረን ዘንድ ተውሂድን በሚገባ መረዳት አለብን መረዳት ብቻ አይደለም በዚህ ላይ ከሚያስፈልጉና አንገብጋቢ ነገሮች ማራገፍ ያሉብን ነገሮች አሉ የቁረይሽ ውርስ አለ ዛሬም በየዘመኑ በየሀገሩ ሰዎች የሚሞግቱት አባቶችን استدلال ማድረግ አባቶቻችን መልካም ከሰሩ እሰየው جزاهم الله خيرا የሳቱት ነገር ከኖራቸው ደግሞ ያንን ተከትለን ጥፋት አናስቀጥልም ይሄማ የቁረይሾች ውርስ እኮ ነው الله سبحانه وتعالى من إلى الناس أسملكتو وإذا قيل لهم تعالوا إلى ما أنزل الله ودا وردوا نو وتبالوا جزي وإذا الرسول ودا ملكتن يوم نوسي بالوا جزي قالوا حسبنا ما وجدنا عليه آباءنا أباتو جاتشنن ያገኘንበት ነገር ይበቃናል ለብዙዎች ሐቅን ላለመቀበል እንቅፋት የሚሆናቸው ይሄ ነው ዛሬ አባቶች አያቶች ውርስን አንለቅም ማለት ጀሃነም እንደሚቀለድበት ጉዳይ አይደለም ከባድ ነው ስለዚህ መጠንቀቅ ይሄንን የቁረይሽ ውርስ ይሄን የጃሂልያ ውርስ አሽቀንጥሮ መጣል ያስፈልጋል قالوا اجئتنا لتلفتنا عما وجدنا عليه آباءنا አባቶቻችንን ካገኘንበት ልታዞረን ነው እንደመጣው ነበር ያሏቸው ለነብዩ ሰለላሁ ዐለይሂ ወሰለም እውነትም ያዞሯቸው ነው የመጡት አባቶቻቸው የሚሉትን ተው ነው ያሏቸው በግልጽ ቋንቋ ስተት ሲሆን ተው ነው የሚባለው ስለዚህ ይሄ ዛሬም ገደል እንዳይከተን መጠንቀቅ ያስፈልጋል ቁርአን ሐዲስ ሲጠቀስ ሰሚዕና ወአጣዕና ለመረጃ እጅ መስጠት ሊኖርብን ይገባል ማለት ነው በዚህ ላይ ተውሂድን ለማረጋገጥ ከሽርክ ለመራቅ ከሚያስፈልጉን ወሳኝ ነገሮች ውስጥ አንዱ መለየት አለብን ሽርክ ህመም ነው ቢድዓ ህመም ነው ህክምና የሚሰጥ አካል የሆነ አካል ሐኪም ቤት ሄደ ማከም ፈለገ ዝም ብሎ መድኃኒት እኮ አይሰጥም አይደል እንዴ ለበሽታው የሚመጥን በሽታው መለየት አለበት ለምንድነው ሰውየው እዚህ በሽታ ላይ የወደቀ የበሽታው ልኩ ምንድነው በምን ሁኔታ እዚህ ላይ ወደቀ በተመሳሳይ ኡማችን ወገናችን ሽርክ ላይ ሲወድቅ እንዴት እዚህ ሽርክ ላይ ወደቀ ማስረዳት ያለብን የሽርኩን ክብደት እናስረዳለን የወንጀሉ ክብደት ምን ያህል አደጋ ሊያስከትል እንደሚችል ለዚህ የዳረገው ምን እንደሆነ መጠቆም እዛ ላይ አነጣጥሮ መስራት ያስፈልጋል የነብዩ ሰለላሁ ዐለይሂ ወሰለም አስተምሮት እንከተላለን ህክምና ነው እሱ በራሱ እዝነት የተሞላበት ርህራሄ የተሞላበት ስለዚህ ሽርክ አደጋውን መረዳት ያስፈልጋል ሽርክ ዘላለማዊ ክስረትን የሚያስከትል ነው ሽርክ ዘላለማዊ ክስረትን የሚያስከትል ነው አላህ ምን ብሏል ولقد أوحي إليك وإلى الذين من قبلك لئن أشركت ليحبطن عملك ودانتم كانت بفيد ودنبلوا نبيات ملك تورجوال من يميل بالتقرى سرها بمولي البلاشا استعجم بالشاهد اللم الله سبحانه وتعالى سورة الأنعام لاي أسرى سمنت نبيات كزر الزربوها لا أسرى سمنت نبيات ታሪካቸውን ገድላቸውን ሁኔታቸውን ዘርዝሮ ምን አለ መጨረሻ ላይ ወለው አሽረኩ ቢያጋሩ ኖሮ ነብያቱን መርጦ ይላካቸው ቢያጋሩ ኖሮ ለሐቢጣ عنهم ما كانوا يعملون ሲፈጽሙ የነበሩት
ገደል ይገባ ነበር ይበላሽ ነበር ሽርክ ስራን ያጠፋል ሙሉ ስራን ገደል የሚከተል ሽርክ አላህ Subhanahu Wa Ta'ala ፈጽሞ የማይምረው ጥፋት ነው አላህ አዛኝ ነው ርህሩህ ነው የእዝነት በሮችን የምህረት በሮችን በሰፊው ከፍቷል አማራጮችን አብዝቷል ነገር ግን ሽርክን በተመለከተ ተውበት ከሌለ ፈጽሞ አይምረው ان الله لا يغفر ان يشرك به ويغفر ما دون ذلك لمن يشاء የሚያጋራበትን በጭራሽ አይምርም ነው ያለው አይምርም ስለዚህ የችግሩን የጥፋቱን የወንጀሉን ክብደት ያሳየናል አዛኙ ጌታ በዚህ መልኩ እንደማይምር ማወጁ ምንድነው የሚያሳየን ጥንቃቄ እንዲኖረን አራግፈን ተውበት አድርገን በተውበት ታጥበን እንጂ ዱንያን መልቀቅ ያለብን ሽርክ ይያሉ መሄድ ዘላለማዊ ጽልመት ነው የሚከተል በሌላ በኩል ደግሞ ሽርክን በተመለከተ ዘላለም የሳት ያደርጋል انه من يشرك بالله فقد حرم الله عليه الجنه بالله የሚያጋራ ሰው ጀነትን እርም አድርጎበታል ወመዋሁ النار ዘላለማዊ መኖሪያው እሳት ነው ዘላለማዊ መኖሪያው እሳት ነው وما للظالمين من انصار ለበዳዮች በደለኛ ናቸው እነዚህ ለበዳዮች ረዳት የላቸውም ከዚህ የሚያተርፋቸው ይላል ሼህ አያተርፍም ነብይ አያተርፍም መልአክ አያተርፍም ጅን አያተርፍም ማንም አያተርፍም ራስን አትርፎ መውጣት ያስፈልጋል ነብዩ ሰለላሁ ዐለይሂ ወሰለም ለልጃቸው ፋጢማ ነው ምን ያሏት የቸገረች ዱንያ ካለ ጠይቂኝ ሰሊኒ ሚን ማሊ ማ ሽእቲ ከገንዘብ የምትፈልጊውን ጠይቂኝ ነገር ግን لا اغني عنك من الله شيئا ከአላህ በኩል እኔ ምንም አልጠቅመሽም አሏት ራስሽን አድኝ አሏት ራስሽን አድኝ ራሳችንን ልናድን ይገባል የሼክ ዘር ነኝ የወልይ ልጅ ነኝ የነብይ ዘር ነኝ ያዋጣም አቡ ለሃብ እኮ የነብይ ሰለላሁ ዐለይሂ ወሰለም አጎት ነው አይደል እንዴ አጎት ስለዚህ የጥፋቱን ክብደት መለየት ያስፈልጋል አላህ Subhanahu Wa Ta'ala ምን ይላል من يشرك بالله ومن يشرك بالله بالله የሚያጋራ ሰው فكأنما خر من السماء لك كسماء እንደወደቀ ነው ከጣራ አይደለም ያለው ከፕሌን ከአውሮፕላን አይደለም ያለው ከሰማይ እንደወደቀ ሰው ነው እንዲያውም ክብደቱን አስፈሪነቱን በመንረዳው ስዕላዊ ምስል እየሰጠን እንጂ ጉዳዩ ከዚህ የሚባሰ ነው በአላህ የሚያጋራ ሰው ከሰማይ እንደወደቀ ነው ከሰማይ የተምዘገዘገ فتخطفه الطير او تهوي به الريح في مكان سحيق ባየር ላይ በራሪ ጠልፎ ወይም ንፋስ ወስዶ ሩቅ ቦታ እንደጣለው ነው ይላል በአላህ የሚያጋራ ሰው ይሄን ያክል ነው አደጋው አስፈሪ ነው በብዙ መልኩ የሽርክን አደጋ ይጠቁመናል አላህ Subhanahu Wa Ta'ala ስለዚህ አደጋውን መረዳት ተገቢ ጥንቃቄ እንድናደርግ ያደርገናል ማለት ነው ሌላ እዚህ ላይ ጥንቃቄ መገንዘብ ያለብን መረዳት ያለብን ነገር ሰዎች ለምንድነው ሽርክ ላይ የሚወድቁት ህክምናውን ከዚህ እንድንጀምር ያደርገናል ምን ፈልገው ነው ሽርክ የሚፈጽሙት ምን ፈልገው ነው ሰዎችን የሚጣሩት ሙታኖችን የሚማጸኑት ልጅ ፍለጋ ዝናብ ፍለጋ እርዳታ ፍለጋ ምህረት ፍለጋ አላህ ዘንድ የሉም እንደነዚህ አሉ እኮ አይደል በተሻለ መልኩ በበለጠ መልኩ እንደውም በብቸኝነት ከሱ ዘንድ ብቻ ነው ያሉት ታዲያ ምን ሊሰሩ ነው በየመቃብሩ የሚልከሰከሱት ታዲያ ምን ሊሰሩ ነው ደካማ ፍጥሮችን የሚማጸኑት የሚጠይቁት ልጅ ፍለጋ አገር አቆራርጦ ስለት የሚፈጽም ስለት የሚያገባ ሰው አለ አላህ ምን ከማለቱ ጋር ያ አዩሃ الناس ضرب مثل فاستمعوا له እናንተ ሰዎች ሆይ ምሳሌ ተሰጠ አዳምጡ አለ ምሳሌ ተሰጥቷል አዳምጡ ان الذين تدعون من دون الله እነዚያ ከአላህ ውጪ የምትጠሯቸው አካላት ليخلقوا ذبابا ولو اجتمعوا له ዝንብ አይፈጥሩም ለዚህ ዓላማ ቢሰበሰቡ ቢተባበሩ እንኳን ልጅ አይደለም ዝንብ አይፈጥሩም ልጅ አይደለም ዝንብ አይፈጥሩም ታዲያ ምን ፍለጋ ነው ሰዎች ልጅ ይሰጡና ብለው ወደዛ የሚሄዱት ቢተባበሩ እንኳን በነጠላ ቀርቶ አይ ስለ ሼኾች እኮ አላወራ ሼኽ የለም ማን የለም አላህ ምንድነው ያለው ከአላህ ውጪ የሚጠሩ ነው ያለው ማንንም ይሁን ምን ከአላህ ውጪ ያለን አካል የሚጣሩ አካላት የሚጠሯቸው አካላት ቢሰበሰቡ ቢረባረቡ እንኳን ለይخلقوا ذبابا ዝንብ አይፈጥሩም ማለት وإن يسلبهم الذباب ዝንብ ከነሱ ላይ የሆነ ነገር ቢነጥቃቸው እስከ ጥግ ሲያስጨርስ ተመልከቱት
ዝንብ ከጃቸው ላይ እስኪ የስኳራን አንኳር ከጃችን ላይ ዝንብ አንስቶ ቢወስድ ማትረፍ እንችላለን መለየት እንችላለን የትኛው ዝንብ እንደወሰደ ዝንብ ቢወስድባቸው እንኳን አላህ Subhanahu Wa Ta'ala شيئا የሆነ ነገር لا يستنقذوه منه ከሱ ያስጥሉትም ضعف الطالب والمطلوب ከጃይም ተከጃይም ደካሞች ናቸው አላህ Subhanahu Wa Ta'ala ከጃይ ተከጃይ ሁሉም ደካማ ነው Subhanallah እነዚህ ደካማ ከሆኑ ከሀያሉ ጌታ ምን አጣችሁ ይያለን ምን ፍለጋ ልጅ ቀልድ ዝናብ ፍለጋ ሙታን የሚጣራ ሰው አለ አይገኝም ሪዝቅ Subhanahu Wa Ta'ala Allah Subhanahu Wa Ta'ala ምን ብሏል አመን هذا الذي يرزقكم إن أمسك رزقه ሲሳዩን ቢይዝባቸው እስኪ ማን ነው የሚሰጣቸው ይለናል ሪዝቁን ቢይዝባቸው ማን አለ እኔ ያለሁም ይላችሁ እስኪ እኔ ለዚህ ያለሁም ይል የመካ ሙሽሪኮች እንኳን እኮ Allah Subhanahu Wa Ta'ala ረዛቃቸው እንደነበረ እንደሆነ ይመሰክሩ ነበር ቁርአን ላይ በግልጽ የተቀመጠ ነው ያ ايها الناس اذكروا نعمة الله عليكم እናንተ ሰዎች ሆይ አላህ በእናንተ ላይ የዋለውን ውለታ አስታውሱ هل من خالق غير الله يرزقكم من السماء ከሰማይ ውሃን አውርዶ የሚረዝቃችሁ ሌላ ፈጣሪ አለ ወይ ይላል ፈጣሪ ነው ማድረግ የሚችለው ይሄን ማድረግ የሚችል ሌላ አለ ወይ ይለናል ስለዚህ ሪዝቅ ፍለጋ ወደ ፍጡር ይኬዳል ከሀያሉ ጌታ ምን አጥተን እነዛስ ጋር ምን ስላለ ጤና ፈውስ ፈልጎ የሚሄድ ሰው አለ ነብዩላህ ኢብራሂም አለይሂ ሰላም ወኢዛ መሪቱ فهو يشفين ስታመም ያድነኝ እሱ ነው ይላሉ ማን አላህ Subhanahu Wa Ta'ala የነብዩ ሰለላሁ ዐለይሂ ወሰለም ሱሐቦችን እናስታውሳቸው ያቺ ጥቁር ባሪያ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣ የሚጥል ህመም አለብኝ ዱዓ አድርግልኝ አላህ እንዲያድነኝ አድነኝ አይደለም እኮ ያለቻቸው ዱዓ አድርግልኝ አለቻቸው ከፈለግሽ ዱዓ አድርግልሻለሁ አላህ ያነሳልሻል አሏት ከፈለግሽ ደግሞ ታገሺ አላህ ጀነትን ይሰጥሻል አሏት ምን መረጠች እታገሳለሁ ስወርቅ ብቻ አካሌ ስለሚጋለጥ ዱዓ አድርግልኝ አለቻቸው ጀነት ቀልድ አይደለም ዛሬ ጤናም ምክንያት አድርጎ በየጸበል ቤቱ የሚሄድ ሰው አለ ጤናን ሰበብ አድርጎ ስንትና ስንት ቦታ ይሄደ ህክምና ፍለጋ እምነቱን ይቀይራል ለማይረባ ረካሽ እርዳታ ብሎ እምነቱን ይቀይራል እምነት ቀልድ ነው እንዴ ዘላለማዊ ህይወት እኮ ነው ከፊታችን ያለው መቋጫ አይደለም እዚህ የፈለገ እድሜ ቢረዝም አጭር ነው እንበል ታደለ 200 ዓመት ኖርክ የለም እኮ አይደል እንዴ 200 ዓመት ኖርክ ከዛስ አላቂ ነው ዞሮ ከዛ በኋላ ፍጻሜ የሌለ ህይወት ነው ያለው ጤና ምክንያት አድርጎ ሽርክ ቦታ ላይ መውደቅ አሳፋሪ አሳዛኝ የሆነ ነገር ነው ትክክለኛውን ሰበብ አድረስ ጌታ ያድንሃል እንጂ በፍጹም ለማትረባ ጤና ብለህ መስሎ ለዚህ ስላጭር ነገር እሷንም ሳታገኛት ዘላለማዊ ነገርህን ታጣለህ እሷንም ሳታገኛ አንዱ ምን ይላል ከሚስቱ ጋር መግባባት አልቻለም ጠንቋይ ዘንድ ገባሁኝ አለ የሆነ ወረቀት ነገር ጽፎ ሰጠኛል ይችን ትራስ ስር አስቀምጣታለኝ አለ ከዛ ዶሮ ረድና በደሙ ታጠበበታለኝ አለ ገባሁኝ ትራሴ ስር አስቀመጥኩ ዶሮ አረድኩኝ በደሙ ተለቃለኩኝ ትዳር ያልሆነም ፈረሰ አለ ሸይጣን ሁለቱንም አገሬን እንዳጠፋው ገባኝ አለ ከሁለት ያጣኔ ያረጋኛል ቢሳካ ራሱን ይሸነግላል እንጂ እኮ ይሄ حتى በእነሱ ሰበብ ተሳካ ቢባል እንኳን ለማይረባ ነገር አኺራውን ያጣል እንዴ ሰው ቢዝነስ ላይ ብልጥ እኮ ነው እንዴት ነው ዘላለማዊ ነገር ላይ የሚዘናጋው ቢዝነስ ላይ ይሄኛው ትርፉ ያክል ነው ይሄኛው ብዙ አያወጣም ሲሉ ታጣውቶ ይገባል አኺራ ጉዳይ ላይ እንዴት ነው ብልጥ መሆን የሚያቀተው الكيس من دان نفسه ብልጥ ማለት ጮሌ ማለት ራሱን የተሳሰበ ነው وعمل لما بعد الموت ከሞት በኋላ ላላገሩ የሰራ ስለዚህ ትኩረት መስጠት ያስፈልጋል ምህረት ፍለጋ ሼኾች ዘንድ የሚሄድ ሰው አለ ومن يغفر الذنوب الا الله الا الله ከአላህ በስተቀር ወንጀልን የሚምር ማን አለ ሼኾች ይምራሉ ነብዩ ሰለላሁ ዐለይሂ ወሰለም ወንጀል ይምሩ ነበር እንዴ ራሳቸው በቀን ከሰባ ጊዜ በላይ እስትግፋር አደርጋለሁ ነው ያሉት ምህረት አደርጋለሁ አይደለም ያሉት አላህ እንዲምረኝ ዱዓ አደርጋለሁ በቀን ከሰባ ጊዜ በላይ ሌላ ዘገባ ላይ 100 ጊዜ እስትግፋር አደርጋለሁ ይላል ነብዩ ሰለላሁ ዐለይሂ ወሰለም
እንጂ እኔ ምራችኋለሁ አብሽሩ አይደለም ያሉት እኔ ወደ አላህ እሸሻለሁ በዚህ መልኩ ማለት ነው ስለዚህ ማን ዘንድ ምን ፍለጋ ነው እየሄድን ያለነው አላህ ዘንድ የለም ወይ أليس الله አይደለም ወይ ቢካፊን عبده ለባሪያው በቂ አይደለም ወይ በቂ አይደለም እንዴ በቂ አይደለም በቂ ከሆነ ፍጡር ጋር ምን ፍለጋ ነው የምንሄደው ስለዚህ واذا سالك عبادي عني ባሪያዬ ስለኔ ከጠየቀ እኔን አስመልክቶ ከጠየቀ فاني قريب እኔ ቅርብ ነኝ اجيب دعوه الداعي የለማኝን ለመና ምላሽ እሰጣለሁኝ እያለ ነው ምን አጠን ነው ፍጡር ጋር የምንሄደው ምን ፍለጋ ነው የምንሄደው ከአላህ ጋር የምንጣለው ስለዚህ በዚህ በኩል ሰዎች ሽርክ ላይ የሚወድቁበትን ሰበብ እንመልከት ምን ፈልጋችሁ ነው የምትሄዱት አላህ ዘንድ የለም ወይ እንበላችሁ ራሳችንንም እንደዛው እንመልከት ምን ፍለጋ ነው የምንሄደው ፍጡር እኮ ደካማ ነው مثل الذين اتخذوا من دون الله اولياء ከአላህ ውጭ ያሉ አካላትን ወዳጆች ረዳቶች ወልዮች አድርገው የያዙ አካላት كمثل العنكبوت الى الله سبحانه وتعالى مثالያቸው ልክ እንደ ሸረሪት ነው سبحان الله ድንቅ የሆነ ምሳሌ ይሰጣል እንደ ሸረሪት ነው የተከፈተ ቤታ ያን ደካማ ቤቷን ቤት ብላ ያዘች ፀሐይ ይከላከል ዝናብ አይከላከል አንድ ስንጥር እንጨት አስቀምጠህ ጠቅልለህ ታነሳዋለህ አይደል እንዴ كمثل العنكبوت اتخذت بيتا ያን ደካማ ቤቷን ቤት ብላ እንዳያዘች የሸረሪት ምሳሌ ነው የነሱ ምሳሌ ከአላህ ውጭ ያለ ደካማ ፍጡር የሚከጅሉ ወደዛ የሚሸሹ አካላት وان اوهن البيوت لبيت العنكبوت ከቤት ሁሉ ደካማ ማለት የሸረሪት ቤት ነው አለ አላህ لو كانوا يعلمون የሚያውቁ ቢሆኑ ነው ወደ ፍጡር መሸሽ ይሄ ነው ደካማ ናቸው ከኛ ያስፈልጋቸዋል ሙተዋል ዱዓ እናድርግላቸው ነብዩ ሰለላሁ ዐለይሂ ወሰለም ለሳቸው ዱዓ እንድናደርግ አስተምረውና ተህያ ዱዓ ነው التحيات لله والصلوات والطيبات كذا السلام عليك ايها النبي انت نبي هو سلام لانت يሁን ዱዓኮ ያረግላቸው ነው ለነብዩ ሰለላሁ ዐለይሂ ወሰለም አስተምረውና በዚህ መልኩ اللهم آتي محمدا الوسيلة والفضيلة ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب كأذن بهذا من ندركه آتي محمدا الوسيلة والفضيلة للنبي صلى الله عليه وسلم دعاء يدرجنا كفطر كل كنت كم هنا تشوكا ሌሎችም መሻይኾች ያስተማሩ ሼኾች ካሉ ውለታቸውን ለነሱ ዱዓ በማድረግ ነው የምንመልሰው እንጂ እነሱን በመጣራት አይደለም ነገ በመካከላችን ጠላትነት ነው የሚኖረው ኢሳ አለይሂ ሰላም ነገ የውም القيامه ለጥያቄ ይቀርባሉ እኮ አንተ እኔንና እናቴን አምልኩኝ ብለሃል ወይ ተብለው ይጠየቃሉ ነው የተባሉ መሻይኾችን የሚጣራም ልክ እንደዚህ ነው ወልዮች ብሎ የሚያስባቸው የሚጣራም ልክ እንደዚህ ነው ይጠየቃል ለጥያቄ ይቀርባል መሐላችን ጠላትነት ነው የሚኖረው ያ እንዳይሆን يلقون إسلامي تربية متأبك يسفلقال وإذ قال إبراهيم لأبيه آزر أتتخذ أصناما آلهة إني أراك وقومك في ضلال